በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ እና ለሐዋርያው ለቅዱስ ማርቆስ መታሰቢያ ክብረ በዓል በሰላምና በጤና ደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ።
በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ናችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? በየሰዓት አቆጣጥራችሁ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ በስሜ ስለተሰነቅ ይባላል የምኖረው በስደት ሀገር ነው እና ከብዙ በጥቂት ለመመስከር ነው የመጣሁት። የመጀመሪያ የፈራው ነው፣ ይቅርታ ብዙ ቋንቋ አልችልም እና የተደረገልኝ በአንድ በባህታ ለምኛት በሶስት በእመቤታችን በባህታ ማርያም ላይ የተደረገልኝ በልደታ ለምኛት በሶስት በባህታ ማርያም ላይ የተደረገልኝ። ሴትዮዋ ምሰራባቸው አይሰጡኝም ነበር ብር ብዙም አይሰጡኝም። ሁሌም ስለምነው ሁሌም በልመና ነው የሚሰጡኝና እመቤታችን አንቺ ታውቂያለሽ ሁሉንም ያንቺ ስራ አይደለም እዚህ ያደረሽ አንቺ አይደለም ብዬ ስማጸናት በአንድ ለምኛት በሶስት ነው የሰጠችኝ። በሁሉም መላእክት እግዚአብሔር ከለመናችሁ ሁሉንም አባታችን ወይ ብለን ስንጸልይ ስንለምናችሁ እግዚአብሔር ሁሉም ያውቃል እና በጣም እናመሰግናለን። ብርሃነ ሥላሴ እድሜና ጤና ይስጥልን ከነ ቤተሰቦች ከነ ልጆች በጣም ክብሩ ይሁን ለክብር ለመድኃኔዓለም። እግዚአብሔር ሰላም ዋልልኝ፣ ሰላም ይደረልኝ። ከዚህ በመቀጠል ደግሞ የቅዱስ ዮሐንስ መጥምቀ መለኮት ገድሉን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ማምነን እግዚአብሔርን ከፍ አድርጎታልና የሕያው እግዚአብሔር ልጅ የመድኃኔ ክርስቶስ ጎዳናን የሚጠርግ መለኮትንም ያጠመቀ የቅዱስ ዮሐንስን በወርሃ ታኅሳስ የሚነበብ ዜና ገድል እንጀምራለን። የመጥምቀ መለኮት ቅዱስ ዮሐንስ ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የእግዚአብሔር አገልጋይ ዘካርያስ በቤተ መቅደስ ሳለም የንጉሥ ሄሮድስ ወታደሮች መጡ። የልጅ ዮሐንስ ወዴት ነው ብለው ጠየቁት። ቅን ጻድቅ የሆነ ዘካርያስ እናቱ ኤልሳቤጥ ይዛው ሸሽታለች፣ ያሉበትንም ስፍራንም ግን አላውቀውም አላቸው። ወታደሮቹም ተመልሰው ለንጉሥ ነገሩት። ይህ ርጉም ንጉሥ ሄሮድስም የእግዚአብሔር አገልጋይ የሚሆን የዘካርያስ ልጅ ብላቴና ዮሐንስን እንዳጡት ሰምቶ ልቡ በቁጣ ተመላ። ወታደሮቹም ተመልሳችሁ ሂዱ ብሎ የእግዚአብሔርን ትእዛዝ የሚፈጽም ንጹሕ ዘካርያስን ይገድሉት ዘንድ አዘዘ። የርጉም ንጉሥ የሄሮድስ ወታደሮችም ተመልሰው የተባረከ ካህን ዘካርያስን አንገቱን ቆርጠው በእግዚአብሔር ታቦት መሠዊያ ፊትም ገደሉት። የቅዱስ ዘካርያስን የተከበረ ሥጋም ካህናቱ ገንዘው በአባቱ በራክዩ መቃብር ቀበሩት። ልጁ ቅዱስ ዮሐንስ ግን በምድረ በዳ ከአራዊት ጋር ኖረ። እናቱ ቅድስት ኤልሳቤጥም የበረሃ ቅጠል ማር ይበላ ዘንድ ታመጣለት ነበር። በእግዚአብሔር መልአክ በሊቀ መላእክት ቅዱስ ገብርኤል አንደበት አስቀድሞ የታረደ ሥጋም አይበላም፣ ወደ አፉም እርኩስ ምግብም አይገባም፣ ወይን ጠጅን የሚያሰክር ነገር ቢሆንም አይጠጣም ተብሎ ለአባቱ ለቅዱስ ዘካርያስ ተነግሮታል። እነሆ በዚያ ውስጥ 5 ዓመት በአባቱ ዘካርያስ ቤትም 2 ዓመት ከ6 ወራት አልፎ 7 ዓመታት ከሆነ በኋላ ዕድሜዋ የበዛ ንጽሕት ቅድስት ኤልሳቤጥ በወርሃ መስከረም 8 ቀን አረፈች። ከዚያን በረሃ ውስጥ እነሆ ገና 7 ዓመት ከ6 ወር የሆነው ብላቴና ነውና ሕፃኑ ዮሐንስ በእናቱ ሥጋ አጠገብ ተቀምጦ ያለቅስ ነበረ። ቅድስት ኤልሳቤጥ ያረፈችበት ጊዜም ጌታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያም ከግብፅ የተመለሱበት ጊዜ ነበረ። ርጉም ከሃዲ ሄሮድስ ከሞተ በኋላ መልአከ እግዚአብሔር ቅዱስ ገብርኤል እመቤታችን ድንግል ማርያም ለሚያገለግል ለቅዱስ ዮሴፍ ተገልጾ ተነስተ ሕፃኑን እናቱን ይዘ
ወደ እስራኤል አገር ተመለስ፣ የሕፃኑ ነፍስ የሚሿት ሁሉ ሞተዋልና ብሎ ነግሮታል። ማዕመረ ኅቡዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ምንም ምን የሰው ዘር የሌለበት በረሃ ያረፈች የዮሐንስ እናት የቅድስት ኤልሳቤጥን ሞትና የወዳጁን የዮሐንስን ለቅሶ አውቆ እጅግ አለቀሰ። እናቱም እመቤታችን ቅድስት ድንግል ማርያም ልጄ ሆይ ስለምን ታለቅሳለህ አለችው። ጌታችን ኢየሱስ ክርስቶስ ዘመድሽ ብጽዕት ኤልሳቤጥ ልጇ ዮሐንስን በበረሃ ውስጥ አረፈች፣ ዮሐንስን ብቻውን በአጠገቧ ያለቅሳል፣ ስለ ዘመድሽ ልጅ ስለ ዮሐንስ አዝኜ አለቀስኩ ብሎ በአጠገቧም ተኛ። በአጠገቧ ያለቅስ፣ ለዘመድሽ ልጅ ስለ ዮሐንስ አዝኜ አለቅሳለሁ፣ ብቸኛ የሆነ የዮሐንስ ለቅሶን አይቻለሁም አላት። እንዲህ ባላት ጊዜ ርኅሩኅት ልብ እናቱ እመቤታችን ቅድስት ድንግል ማርያም አለቀሰች። የእመቤታችን የድንግል ማርያም ልጅ መድኃኔዓለም እንደወደደ ያደርጋል እንዳሰበም ይፈጽማልና ይህን አደረክ ብሎም ይጠይቀው ዘንድ የሚቻለው የለምና በእርሱ ፈቃድ ያን ጊዜ ብርህት ደመና መጣች። ይህች ብርህት ደመና ተሸክማቸው ብላቴና ዮሐንስ ካለበት እናቱ ቅድስት ኤልሳቤጥ ካረፈችበት ስፍራም አደረሰችው። ስለ ዘንድ ስለደረሱም ያን ጊዜ በሁለት ወገን ድንግል የምትሆን እናቱ እመቤታችን ቅድስት ድንግል ማርያም ልጄ ጌታዬና አምላኬ ሆይ እናቱ እህቴ ቅድስት ኤልሳቤጥ ካረፈች በኋላ ዮሐንስን ብቻውን በዚህ በረሃ ስለምን ተውኸው? እባክህ አራዊት እንዳይበሉት ከእኛ ጋር እንውሰደው አለችው። ጌታችን ኢየሱስ ክርስቶስ በሰማያት ያለ አባቴ ዮሐንስ ለእስራኤል እስኪገለጥ ድረስ በበረሃ ይኖር ዘንድ ወዷልና እኔም በአራዊት ፈንታ መላእክትን ከእርሱ ጋር ይኖሩ ዘንድ አዛለሁ። ሊቀ መላእክት ቅዱስ ገብርኤል ለመልእክቱ ከእርሱ አይለይም። ከዚያች አለት በታች መንጭታ ይህ ሕፃን ዮሐንስ የሚጠጣት ይህችን ምንጭ እንደ እናቱ ጡት ወተት በአፍ ውስጥ ጣፋጭ አደርጋለሁ። ከፍጥረታት ሁሉ ይልቅ እወደዋለሁና እስከዚች ዕለት ድረስ በበረሃ ውስጥ የጠበኩት እኔ ነኝ። ዳግመኛም መድኃኒታችን አምላካችን ኢየሱስ ክርስቶስ ንዑድ ክብርት የለምትሆን ርኅርኅት እናቱ ድንግል ማርያም ይህን ወዳጅን ብላቴና ዮሐንስን የተሸከመች ማኅፀነ በመቃብር ውስጥ መጥፎ መዓዛ ክፉ ሽታ አይቀርባትምና እናቴ ሆይ ቅድስት ዙፋኔ ባደርኳት ማኅፀን ውስጥ ሳለው ፍጹም ይፈጸም ዘንድ ስለ እኔ የነገርኩሽን እንዲደረግ ታምኛለሽን? ንዕድ ክብርት ነሽ። ወደ እኔ ትመጪ ዘንድስ እኔ ምድንድር ነኝ። አንቺ ከሴቶች ተለይተሽ የተባረክሽ በማኅፀንሽ ፍሬ የተመሰገነ ነው ብላ ስለ አንቺ ትንቢት ተናግራ ሰምተሻታልና እንኳን መገነዟን መቃብሯን አይፈርስም። ነፍስና ሥጋዋን ተዋሂደው ከዚች በረሃ እስከ ቅድስት ምድር ኢየሩሳሌም ዙሪያ ድረስ በልዑል ቃል ጎዳዬን የሚጠርቅ ወዳጅ ዮሐንስ ታረጋጋዋለች አላት። ጌታችን ኢየሱስ ክርስቶስ ይህን ሁሉ ስለ ወዳጁ ስለ ዮሐንስ ተናግሮ ዮሐንስን በበረሃ ትቶት ከዮሐንስ ዘንድ ተመለሰ። ርጉም ደም አፍሳሽ ከሆነ ከሄሮድስ ሞት በኋላ ከእናቱ ከድንግል ጋራ ወደሚኖርበት ወደ ናዝሬት ያች ብርህት ደመና አደረሰቻቸው። መጥምቀ መለኮት ቅዱስ ዮሐንስ 30 ዘመን ከመላ በኋላ ሕግ አፍራሽ የሆነ ሄሮድስ በይሁዳ አገር ነገሰ። በሕቡ ሚስት ትሆን ዘንድ የወንድሙን ሚስት ነጠቀ። በድብቅም ከእሷ ጋር ኃጢአቱን ይፈጽም ዘንድ ክፉ መዓዛ ወዳላት መቃብር
የምትመስል ሄሮድስን ከእሷ ጋር አጠመደችው። ይህ ርጉም ሄሮድስ ከወንድሙ ከፊልጶስ ሚስት ከርግንት ሄሮድያድ ጋር በተኛን ጊዜ አዋጅ ነጋሪ ሊቀ መላእክት ቅዱስ ገብርኤል በሰው ቋንቋ በመጥምቁ ቅዱስ ዮሐንስ ድምፅ አምሳል አድርጎ ሄሮድስ ሆይ የወንድምህን የፊልጶስን ሚስት ልታገባ አይገባም እያለ በላያቸው ይናገር ነበረ። በሌሊት ይህን የሚያስደነግጥ ቃል ይሰሙ ነበረ። ሁለቱም ሁሉ መብራት አብርተው ይፈልጉት ነበረ። ነገር ግን ሄሮድስም ግን ቃሉን ይሰማል እንጂ መልኩን አያይም ነበረ። በሚሰሙት ድምፅም እርሱ ዮሐንስ ከእነሱ ጋር በአልጋቸው አጠገብ ያለ እስኪመስለው ተጠራጠሩ፣ ፈለጉ። ከሚሰሙት ድምፅ በቀር ምንም አላገኙም። በሚያስፈራ ሽብርም ተመሉ። እንደዚህም የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል በመጥምቁ ዮሐንስ ድምፅ አስመስሎ እየተናገራቸው ያለ እረፍት በየሌሊቱ በአልጋቸው ላይ ይዘልፋቸው ነበረ። መብራት አብርተው በፈለጉት ጊዜ ቃልን ይሰማሉ እንጂ ምንም አላገኙም። በልባቸው ሁከት ስለተመላ ተሸበሩ። ያን ጊዜ ይህች ርግምት ሄሮድያድ ለዚህ ርጉም ሄሮድስ ዮሐንስ ማንም ሰው ሳያውቅ ይገሉት ዘንድ ፈረሰኞችን ወደ ደብረ ሲና በረሃ ላክ አላቸው። ንጉሥ ሄሮድስም ይህን ማድረግ በፈለገ ጊዜ እግዚአብሔር አልፈቀደምና ዮሐንስን ይገደል ዘንድ ሊገሉትም አልተቻለም። ሰውም ወታደሮችን ሄደው መጥምቀ ዮሐንስ ሲያገኙት ተመልሰው ይህን ለሄሮድስ ነገሩት። ይህች ርኩስት ሄሮድያድም የመጥምቁ ዮሐንስን በበረሃ ውስጥ መታጣት በሰማች ጊዜ ሄሮድስ ሆይ ይህ ዮሐንስ ሌሊት መጥቶ እንዳይዘልፈን ድምፅህን በሰማን ጊዜ ይዘው ይገሉት ዘንድ ጥበበኞች ፈልግ፣ ለሰውነቱ የግመል ጸጉር እንጂ የክብር ልብሶችን ከሌለው መኖሪያውን በበረሃ ከሆነ ከዚህ ከጠላታችን ዮሐንስ እናርፋለን አላቸው። የተወደዳችሁ ወንድሞቻችን ሆይ ሄሮድስና በኢየሩሳሌምና በአውራጃዋ ሁሉ ላይ ስልጣን ያለው ሲሆን ዓለምን የሚያድን የክርስቶስን ጎዳናም የሚጠርግ የመጥምቁ የቅዱስ ዮሐንስን ራስ ይቆርጥ ዘንድ አልደፈረም። እኛንም ቅዱስ ዮሐንስን በአማላጅነቱ ከክፉ ደፋር ከጨለማ አበጋዝ ከቀትር ጋኔን የሚጠብቀን ለዘላለሙ አሜን። ስናነብ የጎደለን የነጠበውን በአፈ መላእክት ሞልቶ ይቀበለን። ከዚህ በመቀጠል ደግሞ ለበረከት ተአምር አነባለሁ። ጸሎት በረከቱ ከኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና የመጥምቀ ቅዱስ ዮሐንስ የበዓሉ መታሰቢያ በዕለተ እሁድ ውሎ በወርኃ ታኅሳስ 2 ቀን በደብረ አንገች በተከበረ ጊዜ ከቅዳሴ በኋላ የመጥምቀ ቅዱስ ዮሐንስ መጽሐፍ ገድሉን በንድ አረጋዊ መነኮስ አንደበት ይሰሙ ዘንድ ካህናቱን ሕዝቡም ተሰበሰቡ። ያን ጊዜ ወደዚህ ጉባኤ አንዲት ሴት ቀረበች። ድምጿንም አሰምታ እልል እያለች ጮኸች። ይህ የክርስቲያኑ ጉባኤ እስኪታወቅ ሕዝቡም ሁሉ እርስ በርሳቸው ይህች ሴት ምንድር ናት? ደስታዋስ ምንድን ነው? የእሷስ ሐሳብ ምን ይሆን እስኪሉ ድረስም እልልታዋን አልተወችም። ያ መነኩሴ ግን ልብ እንደተነሳት እንደሰከረችም ቆጠራት፣ ዝም ትልም ዘንድም ገሰጻት። ይህች ሴት ግን አባቴ ካህኑ ሆይ በእኔ በልቤ ያዘነባት ሴት ነበርኩ። ዛሬ ግን ለምለም ፍሬ የሌላት ደረቅ ዛፍ በሚሉኝ ጎረቤቶቼ መሳቂያ ለጠላቶችም መዘባበቻ የነበርኩ ማኅፀኔ የተዘጋ እኔ ባሪያውንም በቸርነቱ በጎበኘኝ በወዳጄ በቅዱስ ዮሐንስ አምላክ እግዚአብሔር ልቤ ጸንቷል። በብዙ የዕድሜ ወራት በኋላም ልጅ ሰጥቶኛልና እኔስ ዝም አልልም አለችው። ያ መንፈሳዊ አባት መነኩሴ ወደ እሱ ትቀርብ የምትለምነውንም ሕዝብ ሁሉ ይሰሙ ዘንድ ጠራት። ይህች ሴትም ወደ ቤተ ክርስቲያኑ አደባባይ እልል እያለች ከወለደችው ልጇ ጋር ቀርባ አባቶቼና ወንድሞቼ እህቶቼ ሆይ
አንድ ልጅ እንኳ በማጣት ብዙ ዘመን ሳዝን ስተግዝ ኖርኩ። ዘመዶቼ ሳይቀሩ ጎረቤቶቼ ሁሉ የደረቀች ዛፍ ይሉ ነበረ። ስለዚህም አምና እንደ ዛሬው በወዳጄ በመጥምቀ ቅዱስ ዮሐንስ መጥቼ ተሳልኩ። ይህንን መልኩ ያማረ ደም ግባቱም የተወደደ ልጅ ሰጠኝ። ድንቅ ተአምር ለሚያደርግ ለመጥምቀ ቅዱስ ዮሐንስ እልል እልል በማለት አመስግኑ። አማላጅነቱ በእውነት በእኔም በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። የቅዱስ መጥምቀ መለኮት ረድኤት በረከት በሁላችን ላይ ይደር። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ሁላችንም በያለንበት ይጠብቀን። በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልል እወዳለሁ። እግዚአብሔር ቢረዳን እንግዲህ መልካ መጥምቀ መለኮት ቅዱስ ዮሐንስን አደርሳለሁ። ለኔ ማንበብን እግዚአብሔር ስልጣን ይስጠኝ። ይህን ድምጽ የምትሰሙ ሁላችሁም በተቻላችሁ መጠን ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ አገልግሎቱን እንድትደግፉን በመጥምቀ መለኮት ቅዱስ ዮሐንስም ጠይቃለሁ። አቤቱ አምላኬ እግዚአብሔር ሆይ በቃለ ወንጌል ለምኑ ይሰጣችኋል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከሥጋና ከነፍስ ቁስል እድን ዘንድ ሲጸልይ ይህን ልመናዬን ቃል አድምጥ፣ ጩኸቴንም አስተውል። ንጉሴና ጌታዬ እግዚአብሔር ሆይ ሁልጊዜ በመማለድ በፊትህ ቁሜ የምትሰጠኝን ለመቀበል እንሆ የወዳጅ የመጥምቀ መለኮት ቅዱስ ዮሐንስን የመልከ ምስጋና ማንበብ ማቅረብ ጀመርኩኝ። አምልኮት ፍቅሩ ሐቅ ለህሊና የሚያቃጥል በእሳታዊ እግዚአብሔር ስምና ይህን ከንቱ ሰነፍ ዓለም በአማላጅነት ድንቅ ጥበቡ በምትፈውስ በሁለት ወገን ድንግል የምትሆን አምላክን በወለደች በድንግል ማርያም ስም ጽልመተ አበሳን የምታስወግድ የብርሃን መቅረዝ ቅዱስ ዮሐንስ ሆይ ቸርነትህ እመሰክር ዘንድ አዋጅ ነጋሪ ቅዱስ አንደበትህ በአየረ ሰማይ በልዕልና ጎልቶ ይሰማ። ቅዱስ ዮሐንስ ሆይ አዋጅ ነጋሪ በሆነ በቅዱስ አንደበትህ የንስሐ ትምህርተ ስብከት ከሰዎች ላይ የኀጢአት ሸክምንም እንዳስወገድህ እኔንና እዚህ የተሰበሰብነውን አገልጋዮች ላይ የሚያሰቃየንን ጽኑዓን የኀጢአት ክምር አስወግድልን። ሰላም ለጽንሰትከ ያለ ኀጢአትና ያለ ርኩሳት በቅድስና ሕግ ለተፈጸመ ጽንሰትህና በወርሃ 30 ዕለት ለሚከበር ልደትህ ሰላምታ ይገባል።
የሰማይ ደመና ታዝ ዘንድ ሥልጣን የተሰጠ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ተከማቹት ሕዋሳቶቼ የጥበብ እንጀራንና ሰማያዊው መናን አዝንምልኝ። በመወለድ ሰው ሁሉ ደስ ይለዋል ተብሎ በወንጌል ተነግሮልሃል። ቅዱስ ዮሐንስ ሆይ እኔ ወዳጅ በቅድስና የጸነሰችህ እናትህ ቅድስት ኤልሳቤትን አባትህን ቅዱስ ዘካርያስን በፍቅር አስባቸዋለሁ። መስከረም 26 ዕለት ጽንሰትህ፣ ሰኔ 30 ዕለት ልደት በመሆናቸው እኒህን ዕለታት በደስታ እዘክራቸዋለሁ። ሰላም ለዝክረ ስምከ ደጋግና ሞገስ በተሞላ በቅዱስ ገብርኤል አንደበት ለተመሰገነ ለስምህ አጠራር ሰላምታ ይገባል። ስለ ክፉ መሪር ሐኬቷ ይችን ከንቱ ዓለም የናክ ቅዱስ ዮሐንስ ሆይ እጅግ የበዛ የኔን በደልና የሥጋ ለባሽ ፍጡራንንም አበሳ ሁሉ ትደመስስ ዘንድ ቅድስት ጸሎትህ ወደ ሰማይ ትውጣ። ጸጋውንና ግርማ ሞገሱን በተጎናጸፈ በቅዱስ ገብርኤል ብስራት የተጸነስክ ቅዱስ ዮሐንስ ሆይ የኀጢአት ደሞዝ ሞት ነውና እኔ ባሪያህንና እዚህ የተሰበሰብነውን ኀጢአተኞችን ታስረን እንዳንሞት አስበን። ሰላም ለስዕርተ ርእስከ ምስጋና ለሚገባው ለራሱ ጸጉርና እንደ ሞፈር እንጨት ለተቆረጠ ራስህ ሰላምታ ይገባል። የመጥምቀ እና የአበቄት መጀመሪያ ርዕሰ አውደ ዓመት ቅዱስ ዮሐንስ ሆይ ቅዱሳን መላእክትና ሐዘንተኛ መዋቲ ሰውን የሚያስደስት ጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ መጠጥ ጋራ እኔን ሕመምተኛውን በሽተኛውንና እዚህ የተሰበሰብነውን አገልጋዮችህን ፈውሰን። ቅዱስ ዮሐንስ ሆይ መስከረም 1 ቀን የዓመታት አውራሃና የዕለታት መጀመሪያ ትሆን ዘንድ የተሾምክበት ዕለት በመሆኑ ይህን የአውደ ዓመት ዕለት ሳስብ እደሰታለሁ። ቅዱስ አንገትህ በርጉም ሄሮድስ ተቆርጦ ያፈረበትን መስከረም 2 ቀን ሳስብ ደግሞ አለቅሳለሁ። ነገር ግን ሞትህ ክብርህ ስለሆነ የምጽናና እኔ አገልጋይ በሰላም በጤና ከዓመት ወደ ዓመት እሸጋገር ዘንድ በጸሎትህ እርዳኝ። ሰላም ለገጽከ እንደ አምላክ እንደ ኤሎሄ ለሚያደለድል ብሩህ ጸዳለ ፊትህ ሰማያዊ ብርሃንም ለከበባቸው ቅንድቦች ሰላምታ ይገባል። በምስራቅ ገነት የተተከለች የምስራቅ ተክል መዓዛ የሆንክ ቅዱስ ዮሐንስ ሆይ ጸዳሉ እስኪደንቅ ድረስ ውበቱ ለዘላለም የሆነ የፊትህም ሞገሳዊ ቅላት በፊቴ ላይ የበዛ ዘንድ እለምናለሁ። የገነት ተክል ሽቱ ቅዱስ ዮሐንስ ሆይ እኔ ባሪያ የዚህ ከንቱ ዓለም መዓዛ አላስደሰተኝምና አንተ በምትኖርበትና የጽድቅ መዓዛ ሽቱ ባለበት ገነት ውስጥ እንድኖር ለምንልኝ። ሰላም ለአዕይንቲከ ብሩሃት ለሆኑ ሁለት ዓይኖችህና በአንድነት ላሉ ሁለት ጆሮችህ ሰላምታ ይገባል። ቅዱስ ዮሐንስ ሆይ ትጉህ መልአክ ሊቀ መላእክት ቅዱስ ራጉኤልና ጻድቅ ኢዮብ መለኮትን ሊያጠምቁ ቢወዱና ቢተረጉም የባሕሪ አምላክ ነዲድ እሳት ኢየሱስ ክርስቶስን ያጠምቁ ዘንድ አልተቻላቸውም። የብርሃናት አለቃ ሊቀ መላእክት ቅዱስ ሩፋኤል በትጋቱና ጻድቅ ኢዮብ በጽድቁ እንዲያማልዱኝ እማጸናቸዋለሁ።
ዳግመኛ ከእነሱ እሳተ መለኮት ጌታን ለማጥመቅ የታደልክ ቅዱስ ዮሐንስ ሆይ እኔን አገልጋይህን እኛ እዚህ የተሰበሰብነውን በማየ ንስሐ ታጥበን ዘንድ እንለምናለን። ሰላም ለመላቲሂከ በምድረ በዳ የንስሐ ትምህርት ስብከትን እያስተማርክ ሳለ በፀሐይ ሐሩር ለጠወለጉ ጉንጮችህ መንታ ለሆኑ አፍንጫዎችህም ሰላምታ ይገባል። እለዋ የተባለ የሽቱ አይነት ስም ያለ ቅዱስ ዮሐንስ ሆይ እንደ ብዙ ምርኮ ደስ የሚያሰኝ ቃል ኪዳን የመላእክትን ልቦናን የሰውን ሕሊናን በሐሴት ይመላል። በዮርዳኖስ በረሃ ስለ ሃይማኖት የተከራከሩት ቅዱስ ዮሐንስ ሆይ እኔም በቅድስት ተዋሕዶ ሃይማኖት እጸና ዘንድ እርዳኝ። ሰላም ለከናፍሪከ የፍጡራን ከንቱ ሐሳብ ለለወጡ ከናፍሮችና የበጸል ምግብን ላልቀመሱ አፍ ሰላምታ ይገባል። ወርቅም የምታስንቅ ዕንቁ ባህሪ ቅዱስ ዮሐንስ ሆይ በሁለት ወገን በሥጋም በሐሳብም ድንግል የምትሆን እመቤታችን ቅድስት ድንግል ማርያምን አምላክን ጸንሳ ሳለ በጎበኛቻችሁ ጊዜ በእናት ማኅፀን ሆነ ለልጇ ለባሕሪ አምላክ ለኢየሱስ ክርስቶስና ለክብርት እናቱ ለወላዲተ አምላክ ሰገድክ። አካለ አበሳን ያልቀመስክ ቅዱስ ዮሐንስ ሆይ ድንግል ማርያም ጌታን በማኅፀኗ ተሸክማ ከእናት ከቅድስት ኤልሳቤጥ ጋር እጅ ሲነሳሱ ለአምላክ በደስታ እየዘለልክ እንደ ሰገድክ እኔም ባሪያ ለፈጣሪ አዘውትሬ እሰግድ ዘንድ እንድተጋ እርዳኝ። ሰላም ለአስናኒከ ሳቅ ስላቅን ላለመዱ ጥርሶችህና የመዘበት ከንቱ የዋዛ ቃልን ላልተናገረ አንደበትህ ሰላምታ ይገባል። ኃላፊ ወርቅ የናቅ ቅዱስ ዮሐንስ ሆይ የክብር በዓል የምስጋና እምቢልታ በተነፋ ጊዜ ነጎድጓድን ያመጣል፣ መብረቅንም ያስከትላል። ቅዱስ ዮሐንስ ሆይ በየወሩ በሁለተኛው ወይም በ30ኛው የበዓል ዕለት ብቻ ሳይሆን ዘወትር ቅዱስ ዮሐንስ እንድልህ እኔም እዚህም የተሰበሰብነው አገልጋዮች ላይ ፍቅርህን አሳደረብን። ሰላም ለቃልከ አነጋገሩ ላማረና ለተወደደ ቃልህ እሳት ላህቡም ለሕሙማን ፈውስን በመስጠት ለሚያስደስት እስትንፋስህ ሰላምታ ይገባል። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ የቃል ኪዳን ወርቅ ለድሃ መዝገቡ ለሰነፍም ጥበቡ ነው። በፈውስ ጥበብ ለሕሙማን ደስታን የምታጎናጽፍ ቅዱስ ዮሐንስ ሆይ እኔ ባሪያ በሐሳብ በሀበለ ኃጢአት ታስሬ እንዳልሞት በቃል ኪዳን በከበረው እስትንፋስ ያድርብኝን ጽኑዓን ሕመም እፍ ብለ ሰውነቴን ትፈውሰን ዘንድ እንማጸናለን። ሰላም ለጉርኤከ ጥዑም ቃል ለሚፈስበት ጉሮሮ ዳግመኛም በምስጋና ማዕተብ ለተሸለመ አንገትህ ሰላምታ ይገባል። የወይን ጋዴ ፍሬ ቅዱስ ዮሐንስ ሆይ የአመፃ ንጉሥ ጠላት ሄሮድስ አንገትህን ባስቆረጠ ጊዜ ወላጅ አባትህ ቅዱስ ዘካርያስ አምኛና አብዝኖ ምንኛ አዝኖ ኖሯል። በአየር ላይ እየተዘዋወርክ ለማስተማር ትችል ዘንድ እንደ መላእክት ክንፍ የተሰጠ ቅዱስ ዮሐንስ ሆይ የዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተል ለእኔ ለወዳጅ እኛ እዚህ ለተሰበሰብነው ለወዳጆች ወደ ፈጣሪ የምንመረበትን ክንፍ ጸጋን በልባችን ውስጥ ፍጠርልን።
ሰላም ለመታክፍትከ የዚህ ዓለም ኃላፊ የደስታ ቀንበር ለጣሉ ትከሻዎችና የግመል ጸጉርን ልብሱ ላደረገች ጀርባ ሰላምታ ይገባል። የተስፋና የበረከት መዝገብ ድንግል ቅዱስ ዮሐንስ ሆይ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር የነበረና የሚኖር ቅዱስ ያዕቆብ ተደሰተ። ኬፍ የተባለ ቅዱስ ጴጥሮስም በሐሴት ተመላ። የመንግሥት ሰማያት መዝገብ ቅዱስ ዮሐንስ ሆይ እኔ ከቤተሰቦቼ ጋር ከቅድስና ሕይወት ተምረን በመንግሥተ ሰማያት ዘንድ መንፈሳዊ ሕይወትን እያሰብኩ እለምንሃለሁ። ሰላም ለእንግዳከ የጸጋ አዝመራ ነዶዎቹን ላቀፉ ደረትህና እንደ ትከሻ ለሚያምር ሕፅንህም እቅፍህ ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ ከአምላክ ተሰጥቶ ቅዱስ ያዕቆብ ከጻፈውና አምላክ ከሰጠህ ቃል ኪዳን አንዱ የሚጎድል ሰማይና ምድርንም ቢያልፍ ይቀላል። የጸጋና የበረከት ነዶ የምትሰጥ ቅዱስ ዮሐንስ ሆይ ከእኔ ከአገልጋይ የጌታዬና የአምላኬ ኢየሱስ ክርስቶስ የመዳን ጸጋው እንዳይለየኝ በጸሎትህ በአማላጅነትህ እርዳን። ሰላም ለአዕዳዊከ የኀጢአት አዘቅት ላልቆፈሩ እጆችህና በአምላክ ራስ ላይ ለረበበ ላረፈ ክንድህ ሰላምታ ይገባል። ይገዛል ዘንድ አውሬ ሰይጣንን በሥልጣነ ጸጋ የምታሳምር ሞገስን የተመላ ቅዱስ ዮሐንስ ሆይ አቤቱ የጥበበኛ ሰው ምሳሌ እሆን ዘንድ ንጹሕ ሕሊናን ቅን ልቦናን በጸሎትህ አድለኝ። በተሰጠህ ሥልጣን አራዊትን የምታስር ቅዱስ ዮሐንስ ሆይ በዚህ ዘመን የሰው ልጅ ሐኬት ከአራዊት በባሕሪ ብሷልና የሰው ልጆች ሁሉ ከሐኬት ከክፋትና ከተንኰል ይርቁ ዘንድ መልካም ልቦና እንድትሰጣቸው እኔ አገልጋይህ እኛ እዚህ የተሰበሰብነው በሙሉ እንለምንሃለን። ሰላም ለኩርናከ እንደ ሌላው ቅዱስ አካል ለተዋቡ ክብራት ክንዶች በአንድነትም ለበቀሉ ክርኖች ሰላምታ ይገባል። የሚያስደንቅ የአምላክህን ድምፅ አዘውትረ የምትሰማ የእግዚአብሔር መልእክተኛ ቅዱስ ዮሐንስ ሆይ የደስታ መልእክታችን ክብርህን ቸርነትህን በየመልኩና በየክፍሉ ካንተ ዘንድ ታዘው ወደኛ ይምጡልን። የእግዚአብሔርን ጎዳና ጥረጉ አዘጋጁ ብለህ በምድረ በዳ ያስተማርክ ቅዱስ ዮሐንስ ሆይ እኔ ባሪያ እኛ በዚህ የተሰበሰብነው በዮርዳኖስ በሚፈልቅ ማየ አእምሮ ሰውነታችንን ታጥብ ዘንድ እንለምናለን። ሰላም ለራህከ በሰራዊተ ሰማይ የሚመሰገን እግዚአብሔር ላመሰገነው ቅዱስ መሃል እጅህና በዮርዳኖስ ውሃ ያጠምቁት ዘንድ እሳተ መለኮት መድኃኔ ዓለም ክርስቶስን ለዳሰሱ እጆች ሰላምታ ይገባል። ቅዱስ ዮሐንስ ሆይ ከሕሊናው በፈሰሰ ደስ የሚያሰኝ የእውቀት ውሃ ይቀድሰኝና በመንፈስም ያነጻይ ዘንድ ወደ መምህርህ ወደ ኢያሱ ጸልይልኝ። መለኮትን የዳሰስክ ቅዱስ ዮሐንስ ሆይ ሰዎች ለመርዳት የተፈጠርክ ነህና የኔን የወዳጅህን ሕማም በፈውስ ረድኤት እንድታስድስልኝ እለምንሃለሁ። ሰላም ለአጽፋረ እዴከ እንደ ዳርቻማ ስፍራ በእጅ ጫፍ በሚገኙ ጥፍሮችህና የደስታ ምንጣፍን የማይሻ ጎን ሰላምታ ይገባል። የክርስቲያን እምነት መርከን የምትቀዝፍ ጠቢብ ሃይማኖት ቅዱስ ዮሐንስ ሆይ ከኃላፊው የሰው ልጅ ትውልድ ውስጥ ይቅርና ፈጣሪ እንደተናገረው ሱፊፍ የተባለው መልክ ስንኳ በሰማይ በክብር አይስተካከልህም።
ቅዱስ የእግዚአብሔር ቃልን በሰዎች ልቦና የምትዘራ ቅዱስ ዮሐንስ ሆይ በእኔና በቤተሰቦቼ በዚህ በማኅበር ላይ የሃይማኖት ፋና እያበራ ለመንግሥተ ሰማያት ታበቃን ዘንድ እንማጸናለን። ሰላም ለከርስከ ሥርዓትና ሕግን ለመረጠ ሆድህና ከበቀል ከክፋት ለራቀ ልብህ ሰላምታ ይገባል። እንደ ኖኅ ተረፈ አበው ተብለ የምትጠራ ንጹሕ የአረጋውያን አበው ምትክ መጥምቀ መለኮት ቅዱስ ዮሐንስ ሆይ ብዙ የስቃይና የመከራ ወንዞች በአንድነት መልተው ቢፈሱ እንኳ ከእኔ ከወዳጅ ዘንድ የፍቅርህን እሳት ፈጽሞ ሊያጠፋ አይችለውም። ከቂም በቀልና በኀጢአት የነጻ ቅዱስ ዮሐንስ ሆይ ባልንጀራህን እንደ ራስህ አድርገህ ውደድ፣ ጠላትህንም አፍቅር በተባለ ሕግ እግዚአብሔር መሠረተ እግዚአብሔርን ፍቅር መሆንን የምረዳው ይህንን ፍጻሜ ሳገኝ ነውና እኔ ፍጡራን የሆንኩ የሰው ልጆችን ሁሉ እንደወድኛ እዚህ የተሰበሰብነው በፍቅር ጎዳና ምራን። ሰላም ለኩልያቲከ ከአምላክ ልቦና ጋራ ለሚስማማ ኩላሊትህና ሳይቅበዘበዝ በጸጥታ ለሚኖር ሕሊና ሰላምታ ይገባል። ዓለምን የናክ ንጹሐ ግብር ቅዱስ ዮሐንስ ሆይ በተጋድሎ የስቃይ ግብረ ሕማም አንተን የሚመስለው ሰማዕት ሹም ተርቢኖስ የተባለው የመንፈስ ወንድም ሊቀ ሰማዕት ነው። ቅዱስ ጊዮርጊስ ጋራ እኔን በቅድስት ተዋሕዶ እምነቴ እንድጸናና በአማላጅነታችሁ ትረዱን ዘንድ እንለምናችኋለን። ሰላም ለአማውቲከ የሥጋ መሸፈኛ ለጋረደው ንዋይ ውስጥህና እግዚአብሔር በእጁ ለሠራው አንጀትህ ሰላምታ ይገባል። ጥበብና አእምሮህን የተመላ ቅዱስ ዮሐንስ ሆይ ፍጹም የተዋቡ የድንጋይ ሕንጻ ቤቶችን ንቀህ በዱር በገዳም የኖርክ እንደምን አልደከመህም? ጥበብንና አእምሮን የተመላ ቅዱስ ዮሐንስ ሆይ የጥበብ መጀመሪያ እግዚአብሔርን መፍራት እንደሆነ እንኖርበት ዘንድ በአማላጅነትህም እርዳን። ሰላም ለህንብርትከ የዘላለም አምላክ የኢየሱስ ክርስቶስ ግብረ ጥበብን የሚያመሰግን እንብርትህና የማስተዋል ትጥቅህን ለታጠቀ ወገብህ ሰላምታ ይገባል። በሃይማኖት ለእኔ ቅዱስ ቂርቆስ ወገናቸው እንድሆን የእግዚአብሔር ቅዱስ ዮሐንስ ሆይ በተሰጠ እውነተኛ ቃል ኪዳን ታምኖ ንስሐ የገባ ሽፍታ ስንኳ ደግሞ ሞት ፈጽሞ በሞትም ይድናል። የሃይማኖት ዝናርን የታጠቅ ቅዱስ ዮሐንስ ሆይ የባሕርዬ ገድላቸው አንተም የሚመስሉ እነ ቅዱስ ቂርቆስ ስለ ሃይማኖት ብለው ባለፉት የመከራ ፍኖት ገድል ሳልፈራም ጸንቼ እንድጓዝ እኔንና እዚህ የተሰበሰብነው ልጆችን የሃይማኖት ዝናርን አስታጥቀን። ሰላም ለአቆያጺከ በተወደደ የምስጋና ቃሉ ማህሌት ለከበሩ ጭኖች ዳግመኛም ለጽኑዓት ጉልበቶች ሽልማት ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የአምላክ የኢየሱስ ክርስቶስን ምስጋና ከጧት እስከ ማታ ሳታቋርጥ የምታመሰግነው አንተ ፈጣሪውን አዘውትሮ የሚያመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ። ዝንጋዬ በሌለው ልቦና ፈጣሪን ለማመስገን የተመረጥክ ቅዱስ ዮሐንስ ሆይ ፈጣሪን ለማመስገን እችል ዘንድ ቅዱስ ልቦናን በአማላጅነትህ ትፈጥርልኝ ዘንድ እለምንሃለሁ። ሰላም ለአእጋሪከ በበረሃ ውስጥ በብቸኝነት ለኖሩ እግሮችህና ያልደከመ ሳይደክም ሳያቋርጡ በመመላለስ ለጸኑ ተረከዞችህም ሰላምታ ይገባል። የበደልን ትቢያ የምትበትን ኃያል አውሎ ንፋስ ቅዱስ ዮሐንስ ሆይ
ያንተን ነገር ማሰብ ሕሊናዬ ማረከው። የፍቅርህ እሳትም ልቤን እንደ ሰም አቀለጠው። በተሰጠህ የጸጋ እምነት ስልጣን የኀጢአትን በደል እንድታጠፋልኝ የአንተን ፍቅር በውስጤ ሳወጣ ሳወርድ በፍቅርህ ጸንቼ እንድኖር ቅዱስ ዮሐንስ ሆይ ኀጢአትን ከእኔ ከወዳጄ ላይ ለማስወገድ በፍቅር ጎዳና ወደ ፈጣሪ ምራኝ። ሰላም ለመከየድከ ዘወትር በትጋት ለሚቆም ለጽኑ የእግርህ መረገጫና የአዋም ሥጋ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባሕሪ አምላክ የኢየሱስ መልእክተኛ ቅዱስ ዮሐንስ ሆይ ለአንተ በተሰጠ የእውነተኛ ቃል ኪዳን ምክንያት ብዙዎች ያለ ብርና ወርቅ በእፍኝ ውሃና ሁለት ትንሽ የሳንቲም ምጽዋት መንግሥተ ሰማይን ይወርሷታል። ከተሰጠ ቃል ኪዳን የተነሳ በእፍኝ የውሃ ምጽዋት መንግሥተ ሰማያትን የምታሰጥ ቅዱስ ዮሐንስ ሆይ እኔን ወዳጅህን የጌታን ቃል በመፈጸም የመንግሥተ ሰማያት ወራሽ እንደሆነ አብቃኝ። ሰላም ለአጽፋረ እግርከ ጽዱላት ለሆኑ ለእግር ጥፍሮችና ለተዋበ ጽኑ ቁመትህ አቋቋመ እልል እያልኩ የምስጋናዬን ሰላምታ አቀርባለሁ። ለስምህ ጸጋና ሞገስ የተሰጠው የክርስቶስ መርካ መስቀል የተሸከምክ ቅዱስ ዮሐንስ ሆይ ኦፈነድ እንደሚመስል የእሳት ክንፎች እንዳሉት እንደ ቅዱስ ራጉኤል አምላክህን ለማመስገን በዙፋኑ በስተቀኝ በመንበሩ አጠገብ የምትቆም አንተነ በክርስቶስ ደም የከበረ መከራ መስቀሉን የተሸከምክ ቅዱስ ዮሐንስ ሆይ እኔ ወዳጅ በዚህ ዓለም ሳለው በሃይማኖቴ እጸና ዘንድ እርዳታን እንዳይለየኝ ሊቀ መላእክት ቅዱስ ኡራኤል ከእኔ ሳይለይ በክንፈ ረድኤት እንዲጠብቀኝ እለምንሃለሁ። ሰላም ለመልክዕከ የጣፋጭ ምስጋናን በጥዑም ዜማ የከበረ መልክህና በብሩህ የሰማይ ደመና ድንኳን ውስጥ ለተጋረደ የቅዱስ ነፍስ እርገተ ሰላምታ ይገባል። ወራውሬ ከተባለ ጻዕዳ ዕንቁ ይልቅ የከበርክ ቅዱስ ዮሐንስ ሆይ ምድር አፏን ከፍታ የዋጠቻቸው እኩያን የቆሬ ልጆች ወዳሉበት ጠላቶችን አውርዳቸው። በንጽሕና ከወርቅና ከዕንቁ ይልቅ የጠራ ቅዱስ ዮሐንስ ሆይ ፍጹም የጠራ ቅዱስ ዮሐንስ ሆይ ፍጹም በሆነ እምነት ፈጣሪን የተማጸነ አንተንም በአማላጅነት አምኖ የለመነን ጠላቶቹ ሁሉ እንደ ጢስ ተነው ይጠፋሉና የኔንም እዚህ የተሰበሰብነውን የወዳጆችን ጠላቶቻችን ከኔና ከቤተሰቦቼ ከዚህ ማኅበርተኛ ይርቁ ዘንድ የማስተዋል ፍቅርንና መልካም የሰላም ልቦናን እንድናገኝ ሁላችንስ ተሰብስበን እንለምንሃለን። ሰላም ለበድነ ሥጋሁ በንጹሕ ግንዘተ ሥጋ ለተገነዘ ለቅዱስ በድነ ሥጋ ዳግመኛ የሰማይ የብርሃን ከዋክብት ጌጥን ለተሸከመ መቃብርህ ሰላምታ ይገባል። ጣፋጭ ፍሬን ያፈራ የገነት ተክል መልካም ዛፍ ቅዱስ ዮሐንስ ሆይ ይህን ያንተን የመልካምህን ስም የሚንቅና የሚያቃልል ፍጡር በሰውና በመላእክት አፍ ተለይቶ የተወገዘ ይሁን። የቅድስና ፍሬ መዓዛን ያፈራ ቅዱስ ዮሐንስ ሆይ የንጽሕናን ሰላማዊ ፍሬ እመገብ ዘንድ ደስ የሚያሰኝ የምለምነውን ሁሉ እንዲፈጽምልኝ የሥራዬንም ትርፍ እጥፍ ይሆንልኝ ዘንድ ቅዱሳን መላእክትም አብረውኝ እንዲቆሙ እኔን እዚህ የተሰበሰብነው ያንተ ወዳጆችን የአማላጅነትን ጸጋ እንማጸናለን። አምሃ ስብሃት በአራት ሱባኤ ልክ የእያንዳንዱን የመልክህን ስም እየጠራው በመቁጠር እንሆ ልዩ የምስጋና እጅ መንሻን 28 ጊዜ ለመልክ አካልህ ሁሉ አቀረብኩልህ። መጥምቀ መለኮት ቅዱስ ዮሐንስ ሆይ
የወንጌል ጉባኤ መለከት የሚሆን ከወዳጅ ከቅዱስ በርተሎሜዎስ ጋር ሆነ የሁላችንን ጌታ የባሕሪ አምላክ ኢየሱስ ክርስቶስ በወንጌላዊት አውደ ምሕረት ጸሪቀ መበለትን እንደተቀበለ ሁሉ የኔንም እናዝ የተሰበሰብነውን ይህን ያቀረብልን ልመና ተቀበለን። በተሰጠ ቃል ኪዳን በክብሩ የአማላጅነት ልመና በቅዱስ ማየ ጸበል የገላችንን ቁስል የምትጠግን የሕሊናችንን ሕመምና የምትፈውስ ቅዱስ ዮሐንስ ሆይ የነፍሳችንን ቁስል በቃል ኪዳን ፈውሰህ እኔን ባሪያን እኛዝ የተሰበሰብነውን ባሮች ለመንግሥተ ሰማያት የበቃን የተዘጋጀን አድርገን። ልቤን የሰራዊት ጌታ እግዚአብሔር ሆይ ስለ እኛ ወደ አንተ በሚቀርበው የቅዱስ ዮሐንስ አማላጅነት ልመና እንድን ዘንድ የአገልጋይን የቅዱስ ዮሐንስን ስም በምስጋና እንድንጠራ ፈቅደ ርቱ አንደበትን ስለሰጠን አቤቱ እናመሰግናለን። አቤቱ እናከብረሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ላንተ ይገዛል። የአማልክት አምላክ የጌቶች ጌታ የነገሥታት ንጉሥ አንተነ፣ የሥጋም የነፍስም ፈጣሪ አንተነ። እናንተም በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብለህ ያስተማርከን ጌታችን ሆይ ጸሎት ልመናችንን ተቀበለን። ይቅርን በለን፣ ማረን፣ ተዘከረን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተህ አቃንተህ ትቀበለን ዘንድ አቤቱ የመጥምቀ መለኮት ቅዱስ ዮሐንስ አምላክ ሆይ በዚህ የተሰበሰብነውን ሁላችንም የምንጸልየውን አሜን ይሁንልን ይደረግልን የምንለውን ሁሉ ተባርከን ከኃጢአት ወጥመድ ታወጣን ከታሰርንበት ሥርዓት ትፈታን ዘንድ በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ስምህን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በእውነት ለምታረጉት ነገር ሥላሴ አጋዕዝተ ዓለም ወላዲተ አምላክ መጥምቀ መለኮት ያሰባችሁትን ያሳካላችሁ። ሸር ለምታረጉልን ላይክ ለምታደርጉልን እናመሰግናችኋለን። ዘመናችሁ ይባረክ። ላላረጋችሁ ደግሞ ቤተሰብ እንድትሆኑ ሰብስክራይብ እያረጋችሁ፣ ላይክ ያላረጋችሁ ላይክ እያረጋችሁ፣ እንዲሁም ደግሞ ሼር እያደረጋችሁ ለምእመናን የተጠቀማችሁበትን ያክል ሀኬተኛው እንዳንሆን ለምእመናን አድርሱልን። ዩቲዩብ ደግሞ የበለጠ አገልግሎቱ እንዲያፈጥን ይህን ሙሉ ቪዲዮ እስከ ፍጻሜው ድረስ ጨርሳችሁ ማየት ይኖርባችኋል። ሁላችሁም እንግዲህ የአገልግሎታችን ክፍል ስለሆናችሁ የምንላችሁን እንግዲህ ስሙን እግዚአብሔር እንግዲህ እንዲያሳካልኝ እኔ ከዛሬ ጀምሬ እስከምነግራችሁ ሆኖ ይሄው ጀምሬ ያለው እስከምላችሁ አንድ ሐሳብ አስቤያለሁና ብርሃነ ሥላሴ ያሰበውን ያሳካለት እያላችሁ በጸሎታችሁ ባካችሁ ተማጸኑኝ። አመሰግናለሁ። ከዚህ በመቀጠል ደግሞ ገድለ ቅዱስ ማርቆስ ወንጌላዊውን አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን በረድኤተ እግዚአብሔር ሐዋርያና ሰማዕት የግብፅና የኢትዮጵያ ሊቀ ጳጳሳት የሆነ የከበረ አባት የወንጌላዊ ማርቆስ ገድልን መጽሐፍ ማንበብ እንጀምራለን። በላከ በአብ ፈቃድ በራሱ በተላከ በወልድ ፈቃድ አዳኝ በሆነ በመንፈስ ቅዱስ ፈቃድ
ሰው የሆነ የወልድ እግዚአብሔር ወንጌልን የሚያስተምር ነው። በአካል በስም በገጽ በኩነተ ሶስት የሚሆን በመለኮት በስልጣን በጌትነት በልዕልና በካህሊነት በፈቃደ መንግስት በአገዛዝ አንድ የሚሆን ናቸው። ወልድ በራሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ የአዳምና የሔዋን ልጆች የሆነች በሁለት ወገን ድንግል ከምትሆን ከናቱ ከናታችን ከቅድስት ድንግል ማርያም ሰው ሆኖ ሐዋርያው ቅዱስ ጳውሎስ የነሳውን የአብርሃምን ዘር ነሳ እንጂ ከመላእክት አይደለም እንዳለ ጌታችን ኢየሱስ ክርስቶስ የተወለደ ጊዜ በሰው ሥጋ ተገለጠ። በየጥቂቱም አደገ። የአዳምና የሔዋንን ልጆች ሁሉ እንደፈጸሙት ሕገ ኦሪትን ፈጸመ። በ30 ዓመቱ ደግሞ በዮርዳኖስ ተጠመቀ። ከዚህ በኋላ ለመጾም ወደ ገዳም ሄዶ 40 ቀንና 40 ሌሊት ከጾመ በኋላ ወደ እስራኤል ከተማ ደግሞ ተመለሰ። በ12 ሐዋርያትን በ72 አርድእት ደቀ መዝሙርትን መረጠ። ከ72ቱ አርድእትም አንዱ ወንጌላዊ ሐዋርያና ሰማዕት የሆነ ቅዱስ ማርቆስ ነው። ከዚህ በመቀጠል ደግሞ የሐዋርያው የቅዱስ ማርቆስ ገድል በሥላሴ ስም አነባለሁ። ከዚህ ነገር በኋላ የቅዱስ ማርቆስ አጎት በርናባስ በሞተ ጊዜ የሐዋርያት አለቃ ቅዱስ ጴጥሮስ ወንጌላዊ ማርቆስን ተረከው። ከእርሱም ጋር ወደ ታላቂቱ አገር ወደ ሮም ወሰደው። እርሷ የቅዱስ ጴጥሮስ መጀመሪያይቱ የዕጣው ክፍል ናትና። ገብተው በዚያች በሮም አገር ከንጉሥ ቄሳር ከተማ አንስቶ እስከ አውራጃው ድረስ ሰበከ። ብዙ ሰዎች በጌታችን በኢየሱስ ክርስቶስ ስም አምነው ተጠመቁ። አብያተ ክርስቲያናትንም አነጹ። ቀሳውስትና ዲያቆናትም ሾመላቸው። በዚያም የሃይማኖትን ትምህርት እያስተማራቸው ጥቂት ወራት ተቀመጡ። ጌታችን ኢየሱስ ክርስቶስን በማመን ይጸኑ ዘንድ ከጥቂት ጊዜ በኋላ ቅዱስ ጴጥሮስና ሐዋርያው ወንጌላዊ ማርቆስ ከሮማ አገር መጡ። በአገረ አብ ፈቃደ በልጁ ጌታችን ኢየሱስ ክርስቶስም መውደድ አዳኝ በሚሆን በመንፈስ ቅዱስ በጎ ሀብት ወደ ግብጽ አገር ደረሱ። ወደ ግብጽ አገር ገብተው የእግዚአብሔር ልጅ ስጦታ የሆነ የወንጌል ቃል ፈጽመው በግብጽ አውራጃዎች ሁሉ አስተማሩ። ብዙዎች በጌታችንና በመድኃኒታችን በኢየሱስ ክርስቶስ አመኑ። ከኢየሩሳሌም ጀምሮ እስከ ምድረ ዳርቻ ለፍጥረት ሁሉ በስሙ ያስተምሩ ዘንድ ቅዱስ ጴጥሮስና ካህኑ ማርቆስን ሐዋርያትንም ሁሉ በመረጣቸው። ያን ጊዜ ቅዱስ ጴጥሮስ ሐዋርያና ሰማዕት ከሆነ ከወንጌላዊ ቅዱስ ማርቆስ ጋር በግብጽ አገር ሳለ የመጀመሪያውን መልእክቱን ጻፈ። በጳንጦስ በገላትያ በቀጰዶቅያ በእስያና በቢታንያ አገሮች ለተበታተኑ ስደተኞች ምእመናን እግዚአብሔር አስቀድሞ እንዳወቃቸው በመንፈስ ቅዱስ እንደሚቀድሱ ይታዘዙና በኢየሱስ ክርስቶስም ደም ይረጩ ዘንድ ስለተመረጡት ጸጋና ሰላም ይበዛላችሁ በማለት በመልእክቱ ፍጻሜም የሰላምታ ቃል ጻፈ። እንዲህ በማለት ከታመነው ወንድማችን ከሰለዋኖስ ጋራ እንደ አሰብኩ እየማለድኩ የጸናችሁባት ይቺ በእውነት የእግዚአብሔር ጸጋ እንደሆነች እየመሰከርኩኝ ጥቂት ጻፍኩላችሁ። በግብጽ በምትገኘው በባቢሎን ያለች ከእናንተ ጋር የተመሰረተችው የቤተ ክርስቲያን ሰላም ትላችኋለች። ልጄ ማርቆስም ሰላም ይላችኋል። ፍቅር ባለው ሰላምታ እርስ በርሳችሁ ሰላም ተባባሉ። በክርስቶስ እምነታችሁ ያላችሁ ሁላችሁም በስምምነት ኑሩ። ናቡከደነጾር ወደ ግብጽ ምድር በኃይል ገብቶ 3 ዓመት በገዛ ጊዜ በዚያ ሰዓት በሀገሩ በባቢሎን ሰይሟታልና የእስራኤልን ቦታዎች በቂሳሪያ ስም ቂሳሪያ በጠባሪዎስ ስም ጠብሪያዶስ ብለው እንደሰየሟቸው ስለዚህ ቅዱስ ጴጥሮስ በባቢሎን ያለች የተመረጠች የግብጽ ቤተክርስቲያን ሰላም ትላችኋለች በማለት ጻፈ። ልጄ ማርቆስ ማለቱም በትምህርትና በጵጵስና ሹመት እርሱ ስለወለደው ነው።
ለግብጽና ለመላው አውራጃ ሁሉ የመጀመሪያ ጳጳስ ይሆን ዘንድ ቅዱስ ጴጥሮስ ግን ከወንጌላዊ ቅዱስ ማርቆስ ጋር ጥቂት ጊዜ በግብጽ አገር ከኖረ በኋላ ወደ ሮሜ አገር ተመለሰ። ካህኑ ማርቆስ ግን ብቻውን በግብጽ አገር ቀረ። ከዚያ ጊዜ ጀምሮ ሐዋርያና ሰማዕት የሆነ ወንጌላዊ ቅዱስ ማርቆስ ያለ እረፍት ያስተምር ጀመረ። በማታም በማለዳም በግብጽ አውራጃዎች ሁሉ በመንፈስ ቅዱስ ፍቃድ ሕያው በሆነ በእግዚአብሔር ቃል እርሱ የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም የሆነች የወንጌልን አስቀድሞ ቆሎንያ፣ ማርቅያ፣ ምናቅያ፣ በርቃ በሚሉትና የእስክንድሪያን አውራጃዎች በአስተማረ ጊዜ ብዙዎች አመኑ። ደዌ ያለባቸው ርኩሳን አጋንንት ያደሩባቸው ዳኑ። ጣዖት የሚያመልኩ በቦታው ሁሉ በመንደር በተራራ ራስና በኮረብታ ላይ የሰይጣን ሥራ የሚሰሩ የሰይጣን ምኩራብ የሚሰሩና ምስሎችን በሰው አምሳያ በእንስሳትና በአራዊት አምሳያ የሚሰሩ ሟርት የሚያደርጉና ሕፃናትን የሚገሉ ሕፃናቱ ደም ሟርት የሚያደርጉ ሁሉም ይህን ክፋታቸውን ሁሉ ተው፣ ጣዖቶቻቸውንም ሰበሩ፣ ማምለኪያቸውንም አፈረሱ። ሐዋርያና ሰማዕት የሆነ የተመረጠ ወንጌላዊ ቅዱስ ማርቆስ ወደ እነርሱ በገባ ጊዜና ሕያው በሆነ በእግዚአብሔር አምላካችን ስም ባስተማራቸው ጊዜ በታላቅ ካህሊነቱና በጥልቅ ጥበብ ሁሉን በፈጠረ ገናና በካህሊነቱ በፊታቸው ታምራትን ድንቅ ሥራዎችን ባደረገ ጊዜ ሁሉ በእግዚአብሔር ዕውቀት ተመሉ። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። በአምላክነት በሕልውና በመለኮት አንድ የሚሆን ያለና የሚኖር ቤተ ክርስቲያንም ሰራ። የሚጠብቋቸውና የሚያስተምሯቸው ቀሳውስትን ዲያቆናትን ሾመላቸው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በሌሊት ተገለጸለት። ክፉዎች አጋንንት ወደ አሉባት ወደ እስክንድርያ ደሴት እንዲገባ አዘዘው። አጋንንትን ከዚያች ቦታ እንዲያወጣቸው በመንፈስ ቅዱስ እሳትነት ያደሳትና ይቀድሳት ዘንድ በውስጧም የጠራ የስንዴ ዘር ወንጌልን ይዘራባት ዘንድ ይኸውም ብፁዕ የሚሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ የጌታን ወንጌል ነው። ያን ጊዜ ኃያልና መንፈሳዊ ተጋዳይ የሆነ ብፁዕ ማርቆስ ተነሳ። እንደ ጠንካራ ገበሬ ለጦርነት እንደተዘጋጀ አርበኛም የጽኑ ሃይማኖትን የቀና ምግባር ዝናር በሆነ በመንፈስ ቅዱስ መታጠቂያ ታጥቆ ተነሳ። የአሕዛብ ብርሃን የሆነ ቅዱስ ጳውሎስ እንግዲህስ ወዲህ በእግዚአብሔር በኃይሉ ጽናት በርቱ፣ የሰይጣንን ተንኮል መቋቋም እንድትችሉ የእግዚአብሔርን ጋሻ ልብስ ከጨለማ ገዢዎች ጋርና ከሰማይ በታች ካሉ ከክፉዎች አጋንንት ጋር ነው እንጂ ሰልፋችሁ ከሥጋዊና ከዳማዊ ጋር አይደለምና እንዳለ ስለዚህ በክፉ ቀን መቃወም እንድትችሉ የእግዚአብሔርን ጋሻ ያዙ፣ እንድትጸኑም በሁሉ የተዘጋጃችሁ ሁኑ። እንግዲህ ወገባችሁን ታጥቃችሁ ቁሙ፣ የጽድቅንም ጥሩር ልበሱ፣ የሰላም ወንጌል ኃይልንም ተጫምታችሁ ቁሙ። ከዚህ ሁሉ ጋር የሚንበለበሉ የክፉውን ፍላጻዎች ሁሉ ማጥፋት እንድትችሉ የእምነት ጋሻ አንሱ። የማዳንንም የራስ ቁር በራሳችሁ ላይ ጫኑ። የመንፈስ ቅዱስንም ሰይፍ ያዙ፣ ይኸውም የእግዚአብሔር ቃል ነው። ስለዚህ ኃያልና ጽኑ የሚሆነ ካህኑ ቅዱስ ማርቆስ በጌታችን በኢየሱስ ክርስቶስ ትእዛዝ ተነሳ። እንደዚህ ባለ ሥራ ክፉዎች አጋንንት ሁሉ ማድረግ በሚችል በእግዚአብሔር ኃይል ከዚህ ከእስክንድርያ ምድር ይዋጋቸውና ያሳድዳቸው ዘንድ እርሷ የእስክንድርያ ምድር ክርስቶስ ዳግም እስኪመጣ ድረስ የመንፈስ ቅዱስ ማደሪያ ትሆን ዘንድ ከዚህ በኋላ አርበኛና ተጋዳይ የሆነ ቅዱስ ማርቆስ ተነሳ። ወገኖቹ የሆኑ ካህናት ምእመናንን ተሰናበታቸው፣ ይሄድ ዘንድ ተነሳ። እርሱም ይሸኙት ዘንድ በሙሉ ተነሶ እየመከራቸውና የእግዚአብሔርን ቃል እየነገራቸው ከእስክንድርያ ባህር ዳርቻ እስኪደርሱ ድረስ ከባህሩ ወደብ በደረሱ ጊዜ በጸሎቱ እንዲያስባቸውና እንዳይረሳቸው ሳይዘገይም ደግሞ ወደ እነርሱ እንዲመለሱ ማለዱት። ተሰናብተው ወደ ቦታቸው ተመለሱ። እርሱም ወደ መርከብ ወጣና ወደ እስክንድርያ ሄደ። ከእስክንድርያ ከተማም ደርሶ ሲንቀሳቀስ የጫማ ማዛቢያ ተበጠሰ። ጫማ ሰፊ አይሁዳዊ ወደ ሆነ ወደ
አንያኖስ ስራ ቦታ ሄዶ ይሰፋለት ዘንድ ጫማውን ሰጠው። እስኪሰፋለትም ድረስ ቅዱስ ማርቆስ ከእርሱ ጋር ተቀመጠ። አንያኖስ ጫማውን ሲሰፋ በወስፌ ጣቱን ወጋው፣ ብዙ ደም ፈሰሰው። ያን ጊዜ አንያኖስ በቅብጥ ቋንቋ ኤስታዎስ በማለት ጮኸ። ኤስታዎስ ማለት አንድ እግዚአብሔር ማለት ነው። አናንያኖስ እንዲህ በተናገረ ጊዜ ቅዱስ ማርቆስ ደስ አለው። ቅዱስ ማርቆስ አናንያስን ስሙን የምትጠራው እግዚአብሔርን ታውቀዋለህን? አለው። አላውቀውም፣ ነገር ግን ከአባቶቼ እንደሰማሁት ስሙን እጠራዋለሁ አለው። ከዚህ በኋላ ካህኑ ቅዱስ ማርቆስ ምራቁን በምድር ላይ እንትፋለ፣ ጭቃም አድርጎ የአናንያስን እጁን ከተወጋው ላይ ቀባው። ወዲያውኑ በእግዚአብሔር ኃይል ዳነ። ስለ እግዚአብሔር ሊያድን የዓለሙን ኃጢአት በደሙ ያነጻ ዘንድ ስለመጣ ስለ ልጁ ስለ ኢየሱስ ክርስቶስ ይነግረው ጀመረ። እርሱም እግዚአብሔር ሰማይን ምድርን እንደፈጠረ አባታችን አዳም እንደበደለ ከዕፀ በለስ እንደበላ ከገነት ተድላም እንደወጣ የአዳም ልጆች በምድር ላይ በደልን እንዳበዙ ማየ አይህም መጥቶ ሁሉን እንዳጠፋ ጽድቅን ካደረገ ከኖህ ጋራ 8 ነፍስን እንዳተረፈ ከዚህ በኋላ አብርሃም ከከላዳውያን እንዳወጣው እየመራው እስከ ከነዓን ምድር እንዳደረሰው እስራኤል በግብፅ አገር በባርነት እንደኖሩ ተአምራትን እያደረገ በሙሴ እጅ እግዚአብሔር እስራኤልን ከግብፅ ምድር እንዳወጣቸው ባሕረ ኤርትራንም ከፍሎ እንዳሻገራቸው አስተማረው። 40 ዓመትም በሲና በረሃ መና እንደመገባቸው በነዌ ልጅ በኢያሱ እጅ ምድረ ርስትን እንዳወረሳቸው ወደ ባቢሎን እንደተማረኩና በ7 ዓመት እንደተመለሱ ነቢያት በየዘመናቸው በየተሰጣቸው ጸጋ ስለ ወልደ እግዚአብሔር ሰው መሆን በእስራኤል ላይ ስለሚፈጸመው በጎና ክፉ ትንቢት እንደተናገሩ ወልደ እግዚአብሔር ከሰማይ እንደወረደ ንጽሕት ቅድስት በምትሆን በድንግል ማርያም እንደአደረ በሕቱም ድንግልና እንደተወለደ ከኃጢአት ብቻ በቀር የሰውን ሥርዓት ሁሉ እንደፈጸመ 12 ሐዋርያትን 72 አርድእትን እንደመረጠ ሰውን በመውደድ እንደተሰቀለ እንደሞተ በሦስተኛው ቀን እንደተነሳ ከተነሳም በኋላ በዓለሙ ሁሉ ቃሉን ይሰብክና ያስተምሩ ዘንድ ሰዎች በአብ በወልድ በመንፈስ ቅዱስ ስም ያጠምቋቸው ዘንድ እንዳዘዛቸው እርሱም ቅዱስ ማርቆስ ስለዚህ ሥራ ወደ ግብፅ ምድር እንደወጣ አስተማረው። ካህኑና ወንጌላዊ ማርቆስ ጫማ ሰፊ አንያኖስን እንደዚህ በማስተማረው ጊዜ የቃሉ ትምህርት ወደ ልቡ ገባ። በፍጹም ልቦናው አመነ። ሐዋርያው ማርቆስ ወደ ቤቱ ወሰደው፣ በታላቅ ክብር በእርሱ ዘንድ አስቀመጠው። እርሱም ወንጌላዊ ማርቆስ ቤተሰቦቹም ጎረቤቶቹም ዘመዶቹን ሁሉ አስተምሮ አጠመቃቸው። የሐዋርያው የማርቆስ ዜና ሰምተው ወደ አንያኖስ ቤት የመጡ ሁሉ አመኑ፣ ተጠመቁ። መለወጥ በሌለባት በቀናች ሃይማኖት አመኑ፣ ተጠመቁ። በማርቆስ ትምህርት ቃል በግብፅ አገር ሕዝብ ክርስቲያን ፈጥነው እጅግ በዙ። ጣዖትን የሚሰሩና ካህናታቸው ከሀገራቸው በእስክንድሪያ ሕዝብ ክርስቲያን እንደበዙ ባዩ ጊዜ ታላቅ ቁጣ ተቆጡ። እርስ በርሳቸው እንዲህ ተባባሉ፣ እነሆ ይህ የኢየሱስ ክርስቶስ ደቀ መዝሙር ማርቆስ በምትሃት ሀገራችንን ሊያፈራርስ ጣዖታችንን ሊሰባበር አምልኮ ጣዖትን ሊያስቀርጥ ጥቅማችንን ሊያጠፋ መጥቷልና ስለዚሁኑ እንግደለው፣ ሕይወቱንም ከምድር እናስወግደው። ከዚህ ከእስክንድሪያ ምድር ስም አጠራሩ ይጥፋ። ብንተወው ግን ደግሞ እነሆ ሰዎች ሁሉ ኢየሱስ ክርስቶስ በሚሉት በአምላኩ ያምናሉ። ዳግመኛም ብዙ ሰዎች ከአራቱ የምድር ማዕዘን የማርቆስና ዜና ተአምር ሰምተው ወደዚች የሀገራችን ይመጣሉ፣ ክርስቲያን ይሆናሉ፣ ሀገራችን ይይዛሉ፣ ያለንን ሁሉ ያጠፋሉ። ስም አጠራራችሁም ለሌሎች ልጅ ስም ዘመን ለዘላለም ይጠፋል። ይህ ማርቆስ የሚሉት ሰው ከዚህ ከእስክንድርያ ሀገራችን ካልጠፋ ማዳንንና መኖርን አንችልም ተባባሉ። ጣዖት በማምለክ ለሚመስሏቸው ሁሉ እንዲህ እያሉ በአሰሟቸው ጊዜ ስለዚህ ነገር ሁሉ ይገድሉት ዘንድ ተዘጋጁ። ያለ እረፍት በቀንና በሌሊት
የሚፈልጉት ሆነ። በግብጽና የኢትዮጵያ ፀሐይ የሚሆን የተመረጠ ቅዱስ ማርቆስ ግን የጣዖት ካህናትን ተከታዮቻቸውን ይመክሩበት፣ የተንኮልን ምክራቸውን ይገሉለትና ያጠፉት ዘንድ ያስወግዱትና ስም አጠራሩን ከምድር ያስወግዱ ዘንድ እንደመከሩት በሰማ ጊዜ የእውነት አምላክ በሆነ በክርስቶስ ስለ አመኑ ሕዝቦች አሰበ። ያለ ቸር ጠባቂ ያለ ትጉህ እረኛ እንዳይቀየሩ ያን ጊዜ አናንያስን በእስክንድሪያና በመላ ግብጽ ጳጳስ አድርጎ ሾመላቸው። ዳግመኛም ከአናንያስ በታች 12 ቀሳውስትን 7 ዲያቆናትን ሾመላቸው። በቤተ ክርስቲያን የመልእክት ሥራ ሁሉ ይራዱት ዘንድ ይኸውም ወንጌልን በማስተማርና በማጥመቅ ቁርባን በማቅረብ ለሌሎች ቤተ ክርስቲያናት ሥርዓቶች ነው። በእግዚአብሔር ፍቃድ በሌላ ቦታ ከመሄድና ከመውጣቱ በፊት የቤተ ክርስቲያን ሥርዓቱን አዘጋጀ። ያን ጊዜ የነቢዩ የኢሳይያስ ትንቢት ተፈጸመ። አንዲት አገር ከአውራጃዎች የእግዚአብሔር መሠዊያ ትሆናለች ያለው ይህም ለሰራዊት ጌታ ለእግዚአብሔር በግብጽ ምድር ለዘላለም ምልክት ይሆናል። ከሚያስጨንቃቸው የተነሳ ወደ እግዚአብሔር ይጮሃሉና እርሱም የሚያድናቸው ሰውን ይልክላቸዋል፣ ይፈርድላቸዋል፣ ያድናቸውማል። በዚያም ቀን እግዚአብሔር የታወቀ ይሆናል። ግብፃውያን እግዚአብሔር ያውቃሉ፣ መስዋዕትንም ያቀርቡለታል። እግዚአብሔርም ስዕለት ይሳላሉ፣ መባውን ያቀርባሉ፣ ያገባሉ። ይህንን የመሰለውን ሁሉ ጊዜም ፈጸመ። የቅዱስ ማርቆስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ የሐዋርያው የቅዱስ ማርቆስን ተአምር አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። ገድለኛ የሆነ ወንጌላዊው ቅዱስ ማርቆስ ከአረማዊት ሴት ጋኔን እንዳወጣ የሚናገር ተአምር ይህ ነው። ጸሎትና በረከቱ ከኔ ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና በግብጽ አገር ክፉ ጋኔን ያደረባት አንዲት ሴት ነበረች። እርሷም እግዚአብሔርን ከማያውቁ ከአረማውያን ታላቅ የአገር ሰዎች ነበረች። አንድ ቀን ከጣዖት ቤት ስትወጣ መንፈስ ርኩስ ያዛት፣ ተጫነባትም። ከዚያች ቀን ጀምሮ በየቀኑ የሚያነቃት የሚጥላት ሆነ። እሷም በቀንም በሌሊትም ፈጽማ የምትጮህና ወዲያና ወዲህ የምትሮጥ ሆነች። ምንም የማታርፍ ልብስ የማትለብስ ሆነች። ቤተሰቦቿ ሁሉ እጅግ ፈጽመው ተጨነቁ፣ ስለ እርሷ የሚያደርጉትንም አጡ። በአቅራቢያቸው በየጊዜው በወንጌላዊ በቅዱስ ማርቆስ ቤተ ክርስቲያን የሚደረጉ ተአምራቶችንና ድንቆችን የሚያውቁ ጥቂቶች ክርስቲያኖች ነበሩና ይህንን ለቤተሰቦቻቸው ነገሯቸው። ወደዚያው ይወስዷቸው ዘንድ መከሯቸው። የቃላቸውን ምክርም ሰምተው እጇን እግሯን አስረው ተአምራትና ድንቅ የሚያደርግ ሕያው የሚሆን የእግዚአብሔር ልጅ ወንጌልን የሚሰብክ ወደ ቅዱስ ማርቆስ ቤተ ክርስቲያን ወሰዷት። ከዚያ ደርሳ የተመረጠ የቅዱስ ማርቆስ ቤተ ክርስቲያን ደርሳ ብፁዕና ቅዱስ የሚሆን የወንጌላዊ ማርቆስን ስዕል ከሩቅ አየች። ያን ጊዜ በእርሷ ላይ ያደረ መንፈስ ርኩስ ደነገጠ፣ በምድርም ላይም ጣላት፣ አንፈራገጣትም። ያም ርኩስ መንፈስ በዚያች ሴት አንደበት ጮኸ፣ እንዲህም አለ፣ የእግዚአብሔር ቅዱስ ማርቆስ ሆይ አስጨነቅኸኝ፣ እንደ ሥራዬ ክፋት አታሰቃየኝ። እኔ ከእርሷ እወጣለሁ እሄዳለሁም፣ ዳግመኛም ወደ እርሷ አልመለስም። እንዲህም ብሎ ከእርሷ ላይ ወጥቶ ሄደ። ከዚያች ሰዓት ጀምሮ ያች ሴት ዳነች፣ ደህናም ሆና ተነሳች፣ ራሷንም አወቀች። ይህን ታምራት ያዩ ሁሉ አደነቁ። ቤተሰቦቿም ታላቅ ደስታም ደስ አላቸው፣ እግዚአብሔርንም አመሰገኑት። ታምራት የሚያደርግ ቅዱስ ማርቆስንም አከበሩት። የአዳም ልጆች ሁሉ ጠላት ከሆነው ከተረገመ ሰይጣን ባርነት ሴቲቱን ስላዳናት ስለታደጋትም፣ ስለዚህ ከእርሷ ጋር የነበሩ ቤተሰቦቿ ሁሉ አመኑ። ይህን ታምር ያዩ ሁሉ በጌታችን በኢየሱስ ክርስቶስ አመኑ። በአብ በወልድ በመንፈስ ቅዱስ ስምም ተጠመቁ። እግዚአብሔር በእርሷ ምክንያትና በቅዱስ ማርቆስ ረድኤት ሊያድናቸው
ስቧቸዋልና። ከዚህ በኋላ ቤተሰቦቿ ወደ ቤታቸው ተመለሱ። ያቺ ሴት ግን ብፁዕና ቅዱስ በሆነ በተመረጠ በወንጌላዊ ማርቆስ ቤተ ክርስቲያን ቀረች። ያ ጋኔን ዳግመኛ እንዳይመለስብኝና እንዳያሰቃየኝ ከእናንተ ጋር ወደ ቤቴ አልመጣም በማለት ዳግመኛም የተመረጠ እግዚአብሔር የቀደሰው የኢየሱስ ክርስቶስ ሐዋርያ በሆነ ብፁዕና ወንጌላዊ ማርቆስ ቤተ ክርስቲያን እንዳገለግል የሰይጣን መንፈስ ከመጣብኝና ብዙ ካሰቃየኝ ያዳነኝና ሕያው በሆነ በመልአኩ ኃይል ከዚህ ደዌና ሕማም የታደገኝ ጥቂት ጊዜ አገለግላለሁ አለቻቸው። ነገር ግን እናንተ በሰላም ወደ ቤታችሁ ሂዱ። ለእኔ ስለ ደከማችሁልኝ በእኔ ላይም በጎ ሥራ ስለ ሠራችሁ እግዚአብሔር ዋጋችሁን ይሰጣችኋል። የበጎ ነገሮች ሁሉ መገኛ ብዙ ሀብቶችንም የሚሰጠኝ ሁሉንም ብላ ሸኘቻቸው። እርሷ ግን በዚያች በቅዱስ ማርቆስ ቤተ ክርስቲያን ውስጥ ለእግዚአብሔር እየተገዛች በጾምና በብዙ ስግደት ኖረች። ከአንድ ዓመት በኋላ ቤተሰቦቿ ወደ እርሷ መጥተው ወደ ቤቷና ወደ ዘመዶቿ ትመለስ ዘንድ ማለዷት። በዚህ ነገር አብዝተው ባስጨነቋት ጊዜ ከእርሱ ጋር ወደ ሀገሯ ተመለሰች። ስትመለስም የተመረጠ ብፁዕና ቅዱስ ማርቆስ ስዕል ከእርሷ ጋር ይዛ ተመለሰች። ከቤት ደርሳ ለቅዱስ ማርቆስ ስዕል የነጻችና ያማረች ትንሽ ጎጆን ለእርሱ አሰራችለት። በታላቅ ክብርም በዚያች ጎጆ አኖረች። በስዕሉ ፊትም ብሩህና ደማቅ መብራትን አበራች። ከስዕሉም ስርም ከጥጥና ከወርቅ የተሰራ ምንጣፍን አነጠፈች። ከዚያም ስዕል ብዙ ታላላቅ ተአምራትን ድንቆች ተከሰቱ። ከእነሱ አንዱ ከዚያ ሴት ቤት አቅራቢያ አንድ በሽተኛ ነበረ። ያቺ ሴት ከበሽታዋ ድና እንደመጣች ሰምቶ እግሩን እየጎተተ ወደ እርሷ ሄደ። ሴቲቱም በሽታውንና ድካሙን አይታ አዘነች። ወደ እርሱም ሩጣ ሄዳ ሳመችው። ከቅዱስ ማርቆስ ስዕል ዘይትም ቀባችው። ያን ጊዜ ፈጥኖም ዳነ። ቀጥ ብሎም ቆመ። በታላቅ ደስታም እንደ ዋልያ ዘለለ። ከዚህ የነበሩ ሁሉ ምስጋና የሚገባው እግዚአብሔርን አመሰገኑ። በሽተኛውን ሰው ስለ አዳነው በአገልጋዊ በማርቆስ ጸሎት ኃይሉን ስለገለጠ ይህ ተአምር በሁሉ ዘንድ ተሰማ። ስለዚህ ልዩ ልዩ ደዌ ያላቸው ሁሉ ወደ እርሷ የሚመጡ ሆኑ። በእጆቿ ዳሰሰቻቸው። በዳሰሰቻቸውም ጊዜ የእግዚአብሔር ኃይል አድሮባታልና ታላቅ ስለሆነ ስለ ቅዱስ ማርቆስ ጸጋ ጋኔን ያደረባቸው ሰዎች ወደ እርሷ በቀረቡ ጊዜ ከሰው ላይ ይወጡ ነበረ። የእግዚአብሔር ባለሟል ማርቆስ ሆይ በሁሉ አደከምከን፣ የግብፅ አውራጃዎችን ሁሉ ተውንልህ፣ ከአንተም የተነሳ ወዴት እንሄዳለን እያሉ በመጮህ ከሰዎች ላይ ወጥተው ይሄዱ ነበረ። ስለዚህ ጣዖት የሚያመልኩ አረማውያን ሁሉ ወደ እርሱ ተሰበሰቡ። እንዲህም አሏት፣ በዚያ ወራት በሀገራችን ይህ ያመጣሽብን ምትሃት ምንድር ነው? አማልክቶቻችን ታውከዋል፣ ሰላም አጥተዋል። አሁን ከቤትሽ ያገባሽውን መተት አውጪ፣ አንገትሽን በሰይፍ ቆርጠን ስጋሽን በምድር እንዳንጥለው አሏት። ሴቲቱም በቤቴ ስራዬ ወይም መተት የለም፣ ነገር ግን ይህን ድንቅ ተአምር የሚያደርገው የእግዚአብሔር ኃይል ያደረበት ሐዋርያና ሰማዕት የሆነ የቅዱስ ማርቆስ ስዕል ነው። አሁንም እርሱ እግዚአብሔር በእጃችሁ ያድናችሁ ይታደጋችሁም ዘንድ ከዚህ ቀደም እናንተ በልቦናችሁ መታወርና በሐሳባችሁም ስንፍና የምታመልኳቸው አጋንንት መንፈስ እንደ ሆኑ እወቁ። ነገር ግን ወደ እግዚአብሔር ብትመለሱ ይሻላችኋል። ከእርሱ ሕይወትን ይቅርታን ታገኙ ዘንድ የሀገሩ ሰዎች ሁሉ ፍጹም ሕይወትን እንዳገኙ በሙሉ ልብ እንዲህ እያለች በገሰጸቻቸው ጊዜ ሁሉም ደነገጡ፣ ታላቅ ፍርሃትን ፈሩ። የተመረጥሽና የተከበርሽ እህታችን ሆይ ምን እናደርግ አሏት። መለሰች፣ እንዲህም አለቻቸው፣ ተመለሱ፣ ንስሐም ግቡ፣ ተጠመቁም። እግዚአብሔር ቸር ይቅር ባይ ነውና ኃጢአታችሁን ይቅር ይላችኋል።
የቀደመ በደላችሁን አያስብባችሁም። ሁሉም እኛ የምታዩን ሁሉ እናደርጋለን አሏት። ከዚህ በኋላ ወደ ካህናት ወሰደቻቸው። ለካህናትም ከመነሻው እስከ መጨረሻው ነገረቻቸው። ካህናቱም ሰምተው የእግዚአብሔር ድንቅ ሥራን አደነቁ፣ ተገረሙ። ሁሉም ትንሾቹም ትልቆቹንም ወንዶቹንም ሴቶቹንም በደስታ ተቀብለው አስተማሯቸው፣ አጠመቋቸው። በዚያም አገር ካሉ ሰዎች ሳይጠመቅ የቀረ የለም። ወንጌላዊ ሐዋርያዊ ሰማዕት በሆነ በቅዱስ ማርቆስ ስም በዚያች አገር ቤተ ክርስቲያን ሰሩ። እግዚአብሔርን ደስ አሰኙ። እግዚአብሔር የቀደሰው ወንጌላዊ ቅዱስ ማርቆስ ጸሎትና በረከት ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በረከቱ በእኔም በእናንተ በሁላችን ላይ ይደር። ስናነብ የጎደለውን የነጠበውን አምላካችን በመላእክት አፍ አብሶ ሞልቶ ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሁላችንም በያለንበት ይጠብቀን፣ ክፉን ያርቅልን፣ መልካሙን ያምጣልን። የሰላም አምላክ ሰላሙን ይሰጠን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን፣ ገናና የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል የምትከታተሉ አንዴ ቆም በሉና ላይክ ያላረጋችሁ ላይክ አድርጉ። ሼር ሳታረጉ እያዳመጣችሁ ካላችሁ አቁሙና ሼር አድርጉ። እየጠበቅኳችሁ ነው ሁላችሁንም። እንግዲህ መታዘዝ ከአንድ ሰነፍ መስዋዕት ይበልጣልና እስቲ አንዴ ታዘዙኝና ሁላችሁም ወጣችሁ ሼር አድርጋችሁ ተመለሱ። ቅዱስ ማርቆስ ስም ጠይቃቸዋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ታኅሳስ 30 የሚነበበውን በሥላሴ ስም አነባለሁ። ለእኔ እግዚአብሔር የማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 30 በዚህ ቀን በአባ መቃርስ ገዳም በአስቄጥስ አበምኔት የሆነ የከበረ አባት አባ ዮሐንስ አረፈ። ይህም አባት በተሾመ ጊዜ ቤተ ክርስቲያን በራች ለብዙ ቅዱሳን አባት ሆነ። ከእርሳቸውም ውስጥ ታላላቅ ከዋክብት የሆኑ አባ ገአርጊና አባ አብርሃም የሀገረ ተሙዝ ኤጲስቆጶስ፣ አባ ሚናስ የሀገረ ሰሃ፣ አባ ዘካርያስ ለብዙ ሰዎች ነፍሳት ወደብ የሆኑ እነርሱን የመሰሉ ሌሎች ብዙዎች አሉ። ለሕዝቡ ቅዱስ ቁርባንን የሚያቀርብ ጊዜ ኃጢአተኛውና ጻድቁ ይገለጠለታል። የቅዱሳን መልእክቶች ጋራ ጌታችን ኢየሱስ ክርስቶስ በመሰዊያው ላይ ብዙ ጊዜ አየው። በአንዲት ዕለት ስራው የክፉ እንዱን ቄስ ወደ ቤተ ክርስቲያን ሲመጣ አየው። ከእርሱ ጋር ያሉ ብዙዎች ርኩሳን የረቀቁ አጋንንት ከበውት አፍ ውስጥ ልጓም አድርገዋል። ወደ ቤተ ክርስቲያን ከመግባቱ በፊት የእግዚአብሔር መልአክ ከመሰዊያው ወጥቶ በእሳት ሰይፍ ከእርሱ ከቄሱ መናፍስትን አሳደዳቸው። ቄሱም ወደ መቅደሱ በገባ ጊዜ መቀደሻውን የካህናቱን ልብስ ለበሰ። ሁለመናው እንደ እሳት ሆነ። ቀድሶም ለሕዝቡ ሥጋውን ደሙን አቀበላቸው። ልብሰ ተክህኖም የመቀደሻውን ሽልማት ከላዩ አውልቆ ወደ ውጭ በወጣ ጊዜ እነዚያ የጠቆሩ መናፍስት ርኩሳን ተቀብለው እንደ ቀድሞ አደረጉበት። አባ ዮሐንስ ይህንን ነገር ለመነኮሳት ሲያስረዱ እንዲህ አላቸው። በቅዳሴ አገልግሎት ጊዜ ለኃጢአተኛውና ለጻድቁ ቄስ ልዩነት የለም። ስለ ሕዝቡ እምነት ያ ህብስት ተለውጦ የክርስቶስን ሥጋ ይሆናል፣ ወይኑም የከበረ ደሙንም ይሆናል። ዳግመኛም በምሳሌ እንዲህ አላቸው። በብረት በወርቅና በብር ላይ እንደሚቀረጽ እንደ ንጉሥ ማኅተም ነው። ማኅተሙም አይለወጥም። እንዲህ
ካህናት የክህነትን ጸጋ አይለወጥም። እርሱ እግዚአብሔር በጊዜው ጊዜ ለሁሉም ለእያንዳንዱ እንደ ሥራው ይከፍለዋል እንጂ። ይህንን የከበረ ዮሐንስ ታላቅ መከራ ደርሶበታል። አረማውያን በርበር ማርከው ወደ አገራቸው ወስደውታልና አሰቃዩትም። በእርሱ ዘንድ ብዙ ዘመን ታስሮ ኖረ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ገዳሙ መለሰው። ከመምጣቱ በፊት የሚሞትበትን ጊዜ አውቆ መነኮሳቱን ሰበሰባቸውና የወንጌልን ትእዛዝ ይጠብቁ ዘንድ በሰማያዊ መንግሥት በጎ ዕድልን ርስትንም ከእርሳቸው ጋር ይቀበሉ ዘንድ እንደ ቅዱሳን አባቶች አካሄድ እንዲጓዙ አዘዛቸው። ከዚህ በኋላ ጥቂት ታመመ። ነፍሱንም ሊቀበሉት የቅዱሳንንም አንድነት ሲመጡ አያቸውና ፈጽሞ ደስ አለው። ነፍሱን በእግዚአብሔር እጅ ሰጠ። መነኮሳቱም ወደ ከበረች ቤተ ክርስቲያን ተሸክመው ወስደው በመዘመርና በታላቅ ምስጋና ገንዘው ቀበሩት። እርሱንም ከመውደዳቸው የተነሳ ከተገነዘበት ልብስ ቆርጠው በእነርሱ ዘንድ አኖሩት። ለሚታመም ሁሉ የሚፈውሰን የዚህን አባት ዕድሜ 90 ዓመት ሆነ። በግቢግ የሚሏት መኖሪያ እስከ ዛሬ አለች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ በሁላችን ላይ ያድር ይኑር ለዘላለሙ አሜን። በዚች ቀን ደግሞ የተመሰገነ ዮሐንስ የዕረፍቱ መታሰቢያ ነው። ይህም ተጋዳይ የምንኩስና ልብስን ከለበሰ ጀምሮ የትንቢትና በሽተኞችን የመፈወስ ሀብት ተሰጠው። ዜናውም በሀገሩ ሁሉ ተሰማ። ይህን አባ ዮሐንስን ሁሉ ጊዜ የሚጎበኘው አንድ መኮንን ነበረ። የመኮንኑ ሚስት ወደ አባ ዮሐንስ ዘንድ እንዲወስዱት ባሏን ታምነውና ታስገድደው ነበረ። እርሱም የከበረ አባ ዮሐንስ ከ40 ዓመት ጀምሮ የሴቶችን ፊት አላየም አላት። ከዚህ በኋላ መኮንን ሄዶ ሚስቱ ያለችውን ለአባ ዮሐንስ ነገረው። አባ ዮሐንስ በእግዚአብሔር ፍቃድ የፈለገውን እፈጽማለታለሁ አለ። በዚች ሌሊት የከበረ ዮሐንስ ለዚያች ሴት በሕልም ተገልጾ እንዲህ አላት። ጻድቅ ያልሆንክ ወይም ነቢይን ፊት ታዩ ዘንድ የምትሽ አንቺ ሴት ከእኔ ምን አለሽ? እኔስ ከአንቺ ምን አለኝ? እንግዲህስ ፊቴን ማየት አትሽ። ይህንን ብሎ በላያ ጸልዮ ባረካት። በማግስቱ የከበረ አባ ዮሐንስ በመንፈስ እንደታያት ለባሏ ነገረችው። መልኩንና አምሳያውን አመለከተችው። ከዚህ በኋላ በብዙ ሞገሳና ምስጋና ጋር ባሏን ወደ አባ ዮሐንስ ላከችው። የከበረ ዮሐንስ ባሏን ባየው ጊዜ ፈገግ ብሎ ሚስትህን ምኞቷ የተፈጸመላት አይደለምን? በዚህች ዕለት በእግዚአብሔር ፍቃድ አግኝታኛለችና አለው። መኮንኑም ሰምቶ ከትሩፋቱና ከደግነቱ የተነሳ እጅግ አደነቀ። ይህን አባ ዮሐንስ ጭንቅ የሆነ ተጋድሎ 90 ዓመት ያህል ኖረ። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛም በዚህ አባት ጸሎት ይማረን፣ በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዚች ዕለት የመኮንን አርያኖስ የጭፍሮቹ ታላላቆች ኮሪዮንና ፊልሞን ከእርሳቸው ጋር ካሉ 40 ወታደሮች ጋር በሰማዕትነት ሞቱ። የሰማዕትነታቸው ምክንያት የአኪሞም ታላላቆች ከሆኑ ከሰማዕታት ዲዮስቆሮስ፣ ከሰከላቢዮስ፣ ከብድንዮስ የተደረገውን ተአምር ባዩ ጊዜ የወታደርነትን ማዕረግ ሽልማታቸውን ጣሉ። መኮንኑ አርያኖስም ፊት ቆመው እኛ በእውነት አምላክ በክርስቶስ የምናምን በግልጥ ክርስቲያንን ብለው ጮኹ። መኮንኑም ከእሳት ማንደጃ ውስጥ ይጥሏቸው ዘንድ አዘዘ። ራሳቸውን ሲወረውሩ ብዙዎች አያቸው፣ ገደሏቸውና እንዲህ ፈጸሙ። ለእግዚአብሔር ምስጋናን የሰማዕታት በረከታቸው ትድረስ ለዘላለሙ አሜን። በዚህች ዕለት ተጋዳይ የሆነ ዘካርያስ አረፈ። ይህም ቅዱስ ከመመንኮሱ በፊት በጎዳና ሲጓዝ አረማውያን በበርበር ተነሱበትና ያዙት፣ ሊያርዱትም ወደዱ። እግዚአብሔር ፈቃድ የገዳሙ አለቃ በዚያች ጎዳና ሲያልፍ በላያቸው ጮኸ። እነርሱም ሰራዊት እንደደረሰባቸው ተጠራጠሩ፣ ፈርተው ሸሹ። ሲሸሹም ከባሕር ገብተው ሰጠሙ። በዘካርያስ ከመገደል በዳነ ጊዜ
ይሸጥ ዘንድ ገንዘባቸውን ይዞ ወደ ከተማ ገባ። የሀገሩም ገዢ ያዘው፣ ሌባ እንደሆነ አስበው ሊገለው ወደደ። ግን ስራውን ባወቀ ጊዜ ተወው። ከዚህ በኋላ ወደ አባ ጳኩሚስ ገዳም ሄዶ የምንኩስና ልብስ ለበሰ። ሰይጣንም እስከ ቀናበት ድረስ በጾምና በጸሎት ተጠመደ። ከዚህ በኋላ በአባቱ ተመስሎ በሕልም ታየውና መሞቻዬ ጊዜ ደርሷልና ትቀብረኝ ዘንድ ና አለው። ቅዱስ እውነት እንደሆነ አስቦ ወደ አባቱም ሄደ። ግን ጤንነትን አገኘው። የሰይጣን ተንኮልም እንደሆነ አውቆ ወደ መኖሪያው ተመለሰ። ሰይጣንን ድል እስካደረገው ድረስ በሩን ዘግቶ እየተጋደለ ኖረ። በሆሳዕናም ዕለት ወደ አበምኔቱ ሄዶ ወደ ኢየሩሳሌም ለመሄድ ፈቃድ ለመነ፣ ፈቀደለትም። በማግስቱም ፊታቸውን የሚያበራ 3 ሰዎችን ሲጠብቁት አገኛቸውና አብሯቸው ሄደ። ከዚህ በኋላ አበምኔቱ የአባ ዘካርያስን ቤት ሊጎበኝ ሄደ። 3 ታላላቅ ዘንዶችንም በምድር ላይ ሲርመሰመሱ አግኝቶ ባያቸው ጊዜ ፈራቸው። እነርሱ በስሙ ጠሩት። ወደ እርሱም ዞር ሲል አባት ሆይ ሲመግበን የነበረ ጌታችን ዘካርያስ ከዚህ ወዴት ሄደ ብለው በሰው አንደበት ተናገሩት። አበምኔቱም ሰምቶ አደነቀ፣ መብልንም ሰጣቸው። አባ ዘካርያስም ወደ መኖሪያው ተመልሶ በብዙ ተጋድሎ ኖረ። ከዚህ በኋላ በሰላም አረፈ። በዚህ ዕለት ሄሮዶስ የገደላቸውን የከበሩና የነጹ ሕፃናትን መታሰቢያቸውን የኢትዮጵያ ሰዎች ያከብራሉ። ዜናቸውም ጥር 3 ቀን ተጽፏል። በተባረከ የታኅሳስ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። ፈጣሪያችን አብ ወልድ መንፈስ ቅዱስ በይቅርታው በምሕረቱ በከበሩና በተመረጡ ነቢያት ሐዋርያት አማላጅነት በሰማዕታት በጻድቃን በሊቃነ ጳጳሳት በኤጲስቆጶስ በቀሳውስት በዲያቆናት በደናግል መነኮሳት በቅዱሳን መላእክት ልመና ይልቁንም በእመቤታችን በቅድስት ድንግል ማርያም አማላጅነት ርዕሰ ሊቃነ ጳጳስ አባ ማትያስ ይጠብቀን። ሊቃነ ጳጳሳቱ ሁሉ ይጠብቁን። ከሁሉ በላይ የምትሆን ሐዋርያት ስብስብ አንድ ያደርገን። የአንዲት ቅድስት የቤተ ክርስቲያን ልጆች የሆንን የሁላችን ይጠብቀን ለዘላለሙ አሜን። የታኅሳስ ወር ስንክሳር ተፈጸመ። ክብር ምስጋና ይድረሰው ለመድኃኔዓለም አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። አትለይም እና እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ውድና የተወደዳችሁ የቅዱሳን ቤተሰቦች ሁላችንም በያለንበት ሆኖ እግዚአብሔር ሰላሙን፣ ፍቅሩን፣ አንድነቱን እንዲሰጠን ለሀገራችን ሰላም እንዲሰጠን እባካችሁን ባላችሁበት ቁማችሁ አንድ አቡነ ዘበሰማያት አብረን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የቅዱሳን ዝክር ተከታታዮች ይህንን ምስል ድምፅ ሼር አድርጉት። በድጋሚ እንኳን አደረሳችሁ። እንግዲህ ይህን በማድረጋችሁ በጣም ደስ ይለናል። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው ለዚህ ነው እየተመገቡ ነው።
በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።